በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999027273 በዋትሳፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት በጊዜ ግቡ። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይህ አዋዜ ሰበር ነው። ራሽያ አዲሱን የአሜሪካ ብሔራዊ ደህንነት ስትራቴጂ ዕቅድ ወደድኩት ስትል አስታወቀች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንደመረቁት አሜሪካ ትባረክ። በደህንነት ስትራቴጂ ውስጥ ራሽያን ቀጥተኛ ስጋት የሚያደርገውንና የሚለውን ሐረግ አስወግዳለች ዩናይትድ ስቴትስ አሜሪካ ከሶቪየት ኅብረት መፍረስና ከእሷ ብቸኛ ሌላ ኃያልነት የምሥራች ዘመን መበሰር በኋላ ኦሳማ ቢንላደን ሳያንገዳግደው በፊት ማለት ነው፣ ለጥቂት 10 ዓመታት ያህል ሞስኮን እንደ ወዳጅ በመሳብ ምህዋራ ውስጥ ለማስገባት ስትጥር ቆይታ ኃያሉ ፕሬዚደንት ቭላዲሚር ፑቲን በፈረንጅ 2014 በእሳት መዳፋቸው ክሬሚያ ልሳነ ምድርን ከዩክሬን በጭቃው ሩሲያ ላይ ሲለስኑም የጆርጅ ቡሽ አሜሪካ እጢዋ ዱብ እንዳለ አይዘነጋም። ከዚያን ጊዜ ጀምሮ የቀዝቃዛው ጦርነት መዝገበ ቃላትን በመከለስ የቭላዲሚር ፑቲንን ራሽያ መፈረጅ መጀመሯ ይታወቃል። የአሜሪካና የኔቶ ዋናና ቀጥተኛ ስጋት ወይም ጠላት የሚለው የስትራቴጂክ አቅጣጫ የተሰመረበት ያኔ ነበረ። ከ2014 የክሬሚያ ነጠቃ እስከ 2022 የዩክሬን ድለቃ ድረስ የአሜሪካን ስትራቴጂዎች ራሽያን መሰሪና መሽቁቅ ጠላት አድርጎ የሚቆጥርና የመሪዋንም ገጽታ ካርቶን ላይ አስሎም ባላቋረጠ የኢላማ ልምምድ መበሳሳት ዋና ፖሊሲ ሆኖ ቆይቷል። ከትናንት በስቲያ አርብ ከዋይት ሃውስ በሎሳስ ወደ አደባባይ የተለቀቀው አዲሱ የአሜሪካ የብሔራዊ ደህንነት ስትራቴጂ ዕቅድ የሩሲያውን ድብ ፍቅሬ፣ አንጀቴ፣ አካሌ፣ ራሮቴ እስከማለት ባይደርስም ማጅራቱ ገደማ አሸት ለማድረግ ሞክረዋል። በመካከላቸው ውሱን ትብብር እንዲፈጠርም አሳስበዋል። የጠላትነት ጎራዴያቸውን ሰብረው ጥለው ፍቅር እንኳ ባይሆን በክፉ ያለመፈላለግ ዘላቂ መረጋጋትን እንዲያሰፍኑ ሥራዬ ብሎ ተነስቷል። ፊታቸው መጠጥ ያለና ጠጉራቸው ሰርክ ተንጨባሮ የሚታዩት የክሬምሊን የተቡ ቃል አቀባይ ዲሚትሪ ፔስኮቭ ይህንን ገንቢ እርምጃ አድርገን ነው የምንቆጥረው ብለዋል። ሆኖም ጠርጣሯ ሞስኮ ይህንን የአሜሪካ የወደፊት አካሄድ ንድፍ ሰነድ በተመለከተም የራሷን ሰፊ ድምዳሜ የምትሰጠው ሰነዱን አትሮኖሱ ላይ ዘርግታና በአጉሊ መነጽር እየተረዳች እያንዳንዱን ቃልና ሐረግ ከመረመረች
በቃላቱ መሃል ያለውን የታጨቀውን አንድምታ ከተነተነችና ከቃሉ ባሻገር ሊኖር የሚችለውን መጻኤ ገጽታ በምናቧ ከከሰተች በኋላ ነው ብለዋል። ያለ ጥርጥር በቅርበት ልናጤነውና ልንተነትነው ይገባል ብለዋል ፔስኮቭ። አዲሱ ባለ 29 ገጽ ስትራቴጂ የአሜሪካንን የውጭ ፖሊሲ ራዕይ ከእውነታ ጋር የተሰላሰለ ተጣጣፊ እንደሆነና ዋናው አፍንጫውን ይዞ የሚመራው ቁም ነገር ለአሜሪካ የሚያዋጣ ነገር እንደሆነ ያትታል። አሜሪካ ከራሽያ ጋር ያቀደችውን ስትራቴጂክ ስቴቢሊቲ ዘላቂ መረጋጋት እውን ለማድረግ ትችል ዘንድ ደግሞ የዩክሬን ጦርነት በፍጥነት እልባት እንዲገኝለት ትፈልጋለች። ሆኖም ራሽያ በዩክሬን ላይ እያካሄደች ያለው ጦርነት አሜሪካንን በዋነኛነት የሚቆነስራት እንደሆነም ያሰምርበታል። የራሽያውን ድብ ለመመከት በአሜሪካ ጡንቻ ላይ የሚመኩ የአውሮፓ አጋሮች በዋሽንግተንና በሞስኮ መካከል የሚሰሙ ለስላሳ ቃላት ቅናት እንደገባት ሳዱላ እያንጨረጨራቸው ነው። ኢሳያስ እንግዲህ ራሽያ የመጀመሪያ አስተያየቷን ሰጥታለች። ገንቢ እርምጃ ነው ብላለች። የፕሬዚደንት ዶናልድ ትራምፕን የአዲሱን የብሔራዊ ደህንነት ስትራቴጂ ሰነድ በተመለከተ ማለት ነው። ነገር ግን ጊዜ ወስደን መመርመር መተንተን አለብን ብለዋል። አትሮኒቱ ላይ አስቀምጠን የሚለው ቃል እጅግ በጣም ተመችቶኛል። ምክንያቱም ራሽያ አንድን ነገር በምን አይነት ስፋት እንደምታየው ነው የሚያሳየን። ልክ ነው። ዓለም አውሮፓውያኖችስ በአዲሱ የዶናልድ ትራምፕ ሐሳብ ላይ የሰጡት ትንታኔ የለም፣ በዝምታ ነው የቀጠሉት። ዩክሬንም ራሷ ማለት ነው። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። በጭራሽ እነሱም እንደዚሁ የራሳቸው አትሮንስ ላይ ዘርግተው እያዩት ነው። ከወዲሁ ግን በደምሳሳው ራሽያኖቹ ገንቢ ነው እንዳሉት ሁሉ በእነሱ በኩልም በተለይ በጀርመን በኩል የሰማነው የመጀመሪያ አስተያየት የውጭ ምክር አያስፈልገንም የሚል ነው። እንደሚታወቀው አውሮፓውያኑ እንግዲህ የአውሮፓ ህብረት ካልተሳሳትኩ የ27 የአውሮፓ ሀገሮች ህብረት ነው እና የዚህ ህብረት ደግሞ ምሰሶዎቹ በዋነኛነት ይጠቀሱ ቢባል ጀርመንና ፈረንሳይ ናቸው። ከዚህ ከህብረቱ የወጣችው እንግሊዝ በነገራችን ላይ ተመልሳ ወደዛው ለመመለስ እየቋመጠች መሆኑን ነው የምናውቀው። አውሮፓ ህብረቱም ይፈልጋታል። እንግዲህ ሶስተኛዋ እንግሊዝ ናት። እነዚህ ሶስቱ የአውሮፓ አውራዎች ደግሞ ያው እኔ ይቅርታ አድርግልኝ የደንቆሮ ለቅሶ መልሶ መላልሶ በሚባለው መንገድ ማንኛውንም የሚደረስ ከዩክሬን ጋር የሚደረስ ስምምነት አሜሪካ ጥረቷን ቀጥላለች። በነገራችን ላይ አሁን እንደገና የልዩ መልእክተኛ ዊትኮፍ እና እንደዚሁም ጃሬድ ኩሽነር ከዩክሬን ተደራዳሪዎች ጋር አሜሪካ ውስጥ እንደገና ከራሽያ በኋላ ማለት ነው እንደገና መክረውበታል። ያ ሁሌ ገንቢ ነው ጥሩ ነው የሚሉ ነገሮች አሉ። እንደገና ደግሞ ጉዳዩ ወደ ራሽያ ይመጣል።
ምንድነው ይሄ የምልልስ ዲፕሎማሲ የሚሉት ነው እንግዲህ የሸማኔ መወርወሪያ ዲፕሎማሲ ልትለው ትችላለህ። ያው በዓይነ ሕሊና ማየት ስለሚቻል ነው። ወደዚህ ወደዛ፣ ወደ ዩክሬን ወደ ራሽያ፣ ወደ ዩክሬን ወደ ራሽያ መመላለስ ነው ኢሳያስ። በነገራችን ላይ ዛሬ እሁድ ነው። ቀለል ባለ መንፈስ ብናወራው ብዬ ነው። ወይም ደግሞ የጋሻው አዳል ዘፈን በመናወቅሽበት በመመላለሱ የሚለው ማሰብ ትችላለህ። ሲታሰር ወደ እኔ፣ ሲፈታ ወደ እሱ። በእርግጥም የሸማኔ መወርወሪያ ነው። ግን ዓለም የዲፕሎማሲ ውጥረት አንተ እንዳልከው ከሩሲያ ወደ አሜሪካ፣ ከአሜሪካ ወደ ዩክሬን ቢመላለስም ሩሲያ ግን በትጋት እየተዋጋች ነው። አሁን ትላንትናና ከትላንት ወዲያው ራሱ በጣም ብዙ ጥቃት ነው ያደረሰችው። ይሄስ እንዴት ነው የሚታየው? ሩሲያ ወደ ግቧ፣ ዲፕሎማቶቹ ደግሞ በእንቅስቃሴ ላይ፣ ይሄስ እንዴት ታየዋለህ? በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999 027273 በዋትሳፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት። በጊዜ ግቡ። አዎ ቅድም እንዳልኩ የአውሮፓ ሰለስቱ አውራዎች በርሊን፣ ፓሪስና ለንደን በምንም ታምር የዶናልድ ትራምፕ የመፍትሄ አካሄድን አይቀበሉም እና ይህንንም እውን የሚያደርጉ ነገሮች ተግባራዊ እርምጃም እየወሰዱ ነው። አሁን ጀርመን ዕድሜው 18 ዓመት ጀምሮ ያለ ወጣት ወደ ብሔራዊ ውትድርና እንዲገባ የሚያደርግ ፖሊሲ እያወጣች ነው በይፋ። ፈረንሳይ በፈቃደኝነት በሚል ብሔራዊ ውትድርና መልሳለች። እንግሊዝ እንዲህ እያለ ይቀጥላል ማለት ነው እና እነሱ አውቀውታል። አውሮፓውያኑ ተዘናግተናል ነው የሚሉት። በሰላም ጊዜ ጥርሳቸውን ቸኮሌትና ኬክ ከጥቅም ውጭ አድርጎታል። አሁን ያ ጥርስ ፈንጂ መንቀል አይችልም ማለት ነው። አይነክስም፣ ያ ጥርስ አይነክስም እና አሁን ራሽያ እነ ቻይና የሚያደርጉትን ስታይ በተለይ በዚህ በሚሳኤል ቴክኖሎጂ በኩል ለምሳሌ በቻይና በኩል ያለው የሚሳኤል ምርት ነው የምነግርህ። ጦርነት የገባችለት የባላጋራው አገር ላይ ቤዚካሊ ሚሳኤል እንደ ዝናብ ማዝነብ ትችላለች። አዎ ከፍተኛ አንደኛ በጣም ሰፊ ማሽን እኮ ማለት ነው። ማሽኖች ናቸው። አሁን እኮ ዓለም ላይ የሚከካ የሚቦካ 2/3 እኮ የዓለም ማናቸውም ምርት እኮ የሚመረተው ቻይና ውስጥ ነው። እግዚአብሔር የፈቀደለት ሰው ቻይናን ማየት አለበት ብዬ ነው የማስበው። ሲያይ ደግሞ ፓስት ቤቱን 5 ስታር ሆቴሉን ምናምነውን አይደለም። ገብተዋል። በየፕሮግራም አድርጎ በየጓዳ ጎድጓዳው ያሉትን ይሄ መቆልመሚያ፣ መዘርጊያ እንደዚህ አይነት ነገሮችን ነው ማየት ያለበት እና ስለዚህ አውሮፓውያኖቹ በጣም ቀርተዋል። በሚሳኤል ቴክኖሎጂ ብለህ ብትል የኒውክሌር አቅማቸውም ቢኖርም የእንግሊዝና የፈረንሳይ ኪሎ ላይ ብታስቀምጠው ከራሽያ ጋር የሚወዳደር አይደለም። ስለዚህ መድፉን ብትል፣ ሮኬቱን ብትል፣ ቦምቡን ብትል በእነዚህ ሁሉ ራሽያ አንጻራዊ ብልጫ አላት ራሱ ከመላው አውሮፓ። ስለዚህ አሁን እነሱ ገንዘቡ አላቸው፣ ኖሃውም ያላቸው ናቸው፣ ተዋጊዎችም ናቸው እውነቱን ለመናገር አውሮፓውያን እና አሁን ጊዜ ይፈልጋሉ እዛ ደረጃ ላይ ለመድረስ እና ያለ አሜሪካ ራሽያን መግጠምና ማሸነፍ የማይታሰብ ሆኖ ነበር የሚታየው። እንግዲህ አሁን በግልጽ እንደምታየው አሜሪካ የዩክሬን ጦርነት መፍታት አለብኝ፣ የአሜሪካ ኮር ኢንተረስት ነው ብላለች። የአሜሪካ ቁልፍ ፍላጎት ነው ይሄ። ስለዚህ
በዚህ ረገድ መሀል መንገዱ ላይ አቁመው መንገድ እየዘጉባት ያሉት አውሮፓያኖቹ መሆኑን ገልጻለች። እና ይሄ ደግሞ የሁለቱን ሀገራት የሁለቱን ግንኙነት ወደ አልታሰበ አቅጣጫ ሊወስደው እንደሚችል የሚያሳይ ነው። ማለት የነበረውን ግንኙነት ያለውን ወዳጅነትና የቃል ኪዳን አጋርነቱን አደጋ ላይ ሊጥል የሚችል ነው። ስለዚህ አሁን እነሱ በአሜሪካ በኩል የሚቀርብ ምንም አይነት ስምምነት ቢቀርብ ያውቁታል። ያም ምንድን ነው? መሬት ሳይሰጥ የሚከናወን ስምምነት የለም። የአሜሪካ የዩክሬን ጦርነት መፍትሄ እስካሁን ራሽያ እጅ የገባውን የዩክሬን ግዛት ለራሽያ በመመረቅ ላይ የተመሰረተ ነው። ይሄ ደግሞ እውነቱን ለመናገር ሪያሊስቲክም ነው። አሁን ይሄንን በራሽያ የተያዘ ግዛት እንቀልብስ፣ እናስለቅቅ ቢባል አውሮፓውያኖችም ይሄንን ያምናሉ። የማይታሰብ የማይቻል። ይህም ማድረግ ካስፈለገ ራሳቸው ገብቶ መዋጋት ብቻ ነው። የሶስተኛው ዓለም ጦርነትን ማስነሳት ብቻ ነው። ለዩክሬን መሳሪያ በመስጠት ገንዘብ በማፍሰስ ከሆነ ሞክረውታል። ታንኩ ገብቷል፣ ስቶርም ሻዶ ገብቷል፣ አታካም ገብቷል፣ አብራምስ ገብቷል። የእንግሊዝ ደግሞ የእንግሊዝ ስሙን ረሳሁት። የእንግሊዝ ታንኮች ገብተዋል፣ የጀርመን ታንኮች ገብተዋል። ሁሉ ነገር ተደርጎ በአንድ ሰሞን የዩክሬን መልሶ ማጥቃት እጅግ ብዙ ሲንግሎች የተለቀቁበት ነበር እና እነሱ ያንን ሁሉ በራሳቸው እንግዲህ የዲሞክራሲ ጉዳቱ ምንድነው? ሂደት አለው። ያለ ሂደት የሚወሰን ነገር የለም። ስለዚህ እያንዳንዷ ነገር ላይ ውሳኔ ለመድረስ ጊዜ ሲያጓትቱ፣ በዚህ በኩል ራሽያ መሬቱን በምሽግ አጥራ እያንዳንዱን ታንክ ጉድባ ውስጥ እንዲቀር መረማመድ ቦይ ሰርታ ፈንጂውን እንደ ችግኝ አፍልታ ተክላ በአጠቃላይ አንድ እርምጃ እንደማይሄደው አድርጋ ተዘጋጅታ መጠበቅ የሚያስችላት ጊዜ ሰጧት። ከዛ በኋላ በተለይ የጀርመን ታንኮች እንደ ሰርዲን ነው ይቀደዱ የነበሩት። በድሮን ነው የሚመቱት በነገራችን በብዛት እና መጨረሻ ላይ የዩክሬን ታንከኞች ሰልጥነው የመጡ ናቸው። ጀርመን፣ እንግሊዝ፣ አሜሪካ በቃ አውሮፓውያን በየፊናቸው ወስደው አሰልጥነው ያመጧቸው ናቸው እና በቁማችን አንቀበርም እስከ ማለት ነው የደረሱት። ታንኩ ውስጥ መግባት ማለት ቤዚካሊ አስክሬን ውስጥ እስከ ማለት ነው። እንግዲህ በእውነት ቭላዲሚር ፑቲን ይህንን ጦርነት ሲጀምሩ ይላሉ በ2022 ይህን ማመን የሚያቅተኛ አንዳንድ ሳስበው ይሄ የአመናጢ ሂትለር የተናገረ ሁሌ የሚገርመኝ ነው። ጦርነት የጨለማ ቤት ከፍቶ እንደመግባት ነው ይላል። የሚመታን አጣሽ። እንግዲህ አሁን እንደሚነግሩን ከሆነ ቭላዲሚር ፑቲን ይህን ጦርነት በ3 ቀን ነው አሉ ያቀዱት። ብሊትስክሪግ ታታታ አድርገው ኪየቭን ይዘው ብቻን ዘለንስኪንም ከነ መንግስቱ አብረው ይዘው እና አስረው ወደ ሞስኮ ሳይቤሪያ በማምጣት እና አጠቃላይ ዩክሬንን ሙሉ በመቆጣጠር በጦራቸው እንደሚያበቃ አስበው ነው የገቡትና የ3 ቀን ጦርነት ብለው ነበር ነው የሚሉት። እንግዲህ የ3 ቀን ጦርነት ነበረ። ይሄ በሳቸው ብቻ የደረሰ ሳይሆን በብዙ አገራት ላይ የደረሰ ነው የጦርነት። እንግዲህ በጦርነት ውስጥ መቼም የምናውቀው መናጢ እርኩሰት እንትና ነው ማነው ሂትለር ነውና የእሱን አንዳንድ ነገሮች መውሰድ ያስፈልጋል። ጦርነት በጨለማ ውስጥ ከፍቶ መግባት ነው እና ምን እንደሚመታ አታውቅም ብሏል። ራሽያ ምን እንደመታት አታውቅም እና ይሄ ሁኔታ ተፈጠረ ማለት ነው። ስለዚህ አሁን ልክ እንደዛ ሁሉ እነሱም ደግሞ ራሽያ ይሄን ሁሉ እንግዲህ በራሷ መንገድ
የከሸፈው ከሽፎ ራሷን ፕላኗን እንደገና መልሳ ወደ ምስራቃዊ ዩክሬንን የመቆጣጠር ዘመቻ አውርዳ ነው አሁን እየተንቀሳቀሰች ያለችው። ልክ እንደ ራሽያ ሁሉ ኔቶም ገንዘቡን በማፍሰስ እነዚህን ጦር መሳሪያ በመስጠት ልብ አድርግ የሶስተኛው የዓለም ጦርነት ቢነሳ የሚነሳ በሚል ያደረጉት አድርጌ ነው የምቆጥረው። ራሽያ የኔቶ መሳሪያዎች መግባት ጦርነቱን የከፋ ደረጃ ሊያደርሰው እንደሚችልና ምናልባትም በኒውክሌር ዘንግ ማነቦጭ ሊያስገድዳት እንደሚችል እያስጠነቀቀች ነው እነሱ ታንኩን ምኑንም የሰጡት። ይህን ሁሉ ሪስክ ወስደው ዘለንስኪን በሚገባ ሰጡት ማለት ነው። ነገር ግን በሂደት ነው። ያን ጊዜ እነሱም በሚገርም ሁኔታ የራሽያን የ3 ቀን ወደ 4 ዓመት የተቀየረ ጦርነት እንደሚቀልዱበት ሁሉ እነሱም ብታምንም ባታምንም ዩክሬን በራሽያ የተያዙባትን ግዛቶች በመልሶ ማጥቃት አስለቀቃ ስታበቃ በአጭር ጊዜ የመደበኛው የሞስኮና የራሽያ ድንበር ላይ ቆመው እንደሚታዩ ክሬሚያ ልሳነ ምድር ውስጥ አብረው እጅ ለእጅ ተያይዘው እንደሚዋኙ እርግጠኛ ሆነው ነበር ሲያካሄዱ የነበሩት። የነበረ ትንተና የነበረ ወታደራዊ ራዕይ ልነግርህ አልችልም በወቅቱ። ከዛ በኋላ ምንድን ነው የሚባለው የፈነዳ ነገር የለም። በአጠቃላይ ያ ጦር ያሰባሰበችበት መልምላ አሰልጥና አጠናክራ አዲሱን ከመደበኛው ከነባሩ ጋር አዋሃዳ ዩክሬን ዘለንስኪ በዊንስተን ቸርችል ትከሻ ላይ ቆመው የሚታዩ ያሁሉ ትዕይንት በሚገርም ነገር ነው። ማስቲካ እንኳ አፍ ውስጥ ቀጭቀጭ ይላል ያለ ድምፅ ነው እምቡሽን ያለው። ተጀመረ ባሉበት ጊዜ ማለቅ ጀመረ። በአጠቃላይ የዩክሬን ሽንፈት ማለት ነው። ያ ሁሉ ታንክ ተረምጦ ቀረ ማለት ነው። ከዛ በኋላ አውሮፓያኖቹም እርማሉ፣ ራሽያን ማስለቀቅ እርማሉ። ስለዚህ አሁን ያለው ሁኔታ እዚህ ላይ ነው ያለው። ስለዚህ እነሱ እንደ አሜሪካ ሁሉ እነዚህ 3ቱ የአውሮፓ አውራዎችም ራሽያን ማስለቀቅ አሁን እንደማይቻል ያውቃሉ። ስለዚህ ምንም አይነት ስምምነት ይደረግ ብቻ ተኩስ ይቁም የሚል ነው የነሱ ፖሊሲ። አሁን ለምሳሌ አሜሪካ ቀናኝ ብላ እንደው ዘለንስኪም በሆነ በተድበሰበሰ መንገድ ተቻችለው ይሄ ጦርነት የሆነ መቋጫ የሆነ መቆሚያ ቢያገኝ እነዚህ 3ቱ አውራ መንግስታት የፈቃደኞች ጥምረት የሚባለውን የ31 ሀገሮች ሰራዊት ቀጥታ ዩክሬን ውስጥ ከማስገባት ወደኋላ አይሉም። ይሄንን የሚያደርጉት ቭላዲሚር ፑቲን አንድ ወታደር ጥምረቱ የምትሉት አንድ ወታደር ቢገባ ኢላማ ነው፣ ወታደራዊ ኢላማ ነው ብለው ማስጠንቀቃቸው እያለ ሆኖ እነሱ ይሄን ለማድረግ ዝግጁ ናቸው። አሁን ያሉበት ሁኔታ ይህን ስታይ ነው እንዴት አድርጎ ነው ይሄ ጦርነት ሊቆም የሚችለው የሚለውን ጥያቄ የምታነሳው። በዚህም ምክንያት ይመስለኛል አሜሪካ ይሄን ጦርነት ለማቆም የምታደርገው ጥረት መጨረሻ ላይ በአውሮፓያኖች ይከሽፋል። ስለዚህ አሜሪካ ልታደርግ የምትችለው ምናልባት ነው የምነግርህ ኢሳያስ፣ ምናልባት አሜሪካ እዚህ ሁኔታ ላይ ከደረሰች ከራሽያ ጋር ሊኖር ይገባል ያለችውን ትብብር ወደ መቀጠል ትሄዳለች ብሎ ማመንም ይቻላል። የጦርነቱን ጉዳይ ትተዋለች ለራሳቸው። ከዛ በኋላ የሚመጣው ምንድን ነው? ጉዳዩ የራሽያና የአውሮፓ ይሆናል። ከመፎካከር ባሻገር ወደ ተግባር የሚመጣ። ለዚህ ነው ባለፈው ፕሬዚደንት ቭላዲሚር ፑቲን አውሮፓ ራሽያን ለመውጋት ወስናለች። ምክንያቱም በተደጋጋሚ ራሽያ አውሮፓን ልትወጋ ነው፣ የዛሬ 3 ዓመት፣ የዛሬ 5 ዓመት፣ የዛሬ 10 ዓመት ይሉታል። ጊዜውን ይቀያይራሉ። በጀርመን ስለላ፣ የእንግሊዝ ስለላ፣ የፈረንሳይ ስለላ ደረሰበት እያሉ ማለት ነው። ስለዚህ መጨረሻ ላይ ከራሽያ በኩል የተሰጠው ይሄ ነገር እኛ አረ ምንም እቅድ የለንም እያልን እንናገራለን 100 ጊዜ በላይ አሉ። እነሱ ግን እኛ የምንናገረው ከቶም እንደማይሰሙ ሆነው በየጊዜው እንደ አዲስ ራሽያ ልትወጋን ነው፣
ስለዚህ እያሉ ይሰናዳሉ። ዌል ይሄ የሚያሳየው በእነሱ በኩል ውሳኔ ወስደዋል ማለት ነው ራሽያን ለመውጋት። ስለዚህ እኛ ደግሞ የእናንተ ምርጫ ይሄ ከሆነ በጣም አሪፍ፣ እኛም ከእናንተ ጋር ለመዋጋት እንፈልጋለን ዛሬ። ስለዚህ ብሪንግት ጀምሩት፣ የሆነ ቦታ ላይ ጀምሩት የሚል ነው የሰጡት መግለጫ። እና የምንኖርበት ዓለም እዚህ ውስጥ ነው አሁን የሚገኘው። አሜሪካ ፕሮባብሊ አሁን በምናየው የብሔራዊ ደህንነት ስትራቴጂ ሰነዷም ላይ እንደተመለከተው ሁለቱ ጋር የሆነ ነገር ቢጀመር እጇን ላታስገባ እንደምትችል የሚያሳየን። ይሄም ስለመሆኑ በፕሬዚደንት ቭላዲሚር ፑቲን ግንዛቤ አላችሁ ብሎ ማሰብ ይቻላል። ምክንያቱም ግጭቱን በአውሮፓና በራሽያ እንደሚሆን አድርገው ነው የተናገሩትና ከዚህ ጠብቀን ነው የምንለው። ምክንያቱም የአውሮፓውያኑ አቋም ይኸው ነው። ጦርነቱ በምንም ምክንያት የቆመለት ዩክሬን ውስጥ ለመግባት ነው። እንግሊዝ በዚህ ቆርጣለች። አየር ኃይሎቻቸው የዩክሬንን የሰማይ ክልል ያስከብራሉ። የጦር መርከቦቻቸው የውሃ ክልሉን ያስከብራሉ። እንደዚሁም ደግሞ ሰራዊታቸው የዩክሬንን የመሬት ግዛት ቢያንስ አሁን ካለው ቦታ ላይ ጦርነቱ ከሚቆምበት ቦታ በኋላ ምንም አይነት ጦርነት እንዳይፈጠር የማገድ እንቅስቃሴ ያደርጋል። ያ ጦርነት ከተፈጠረ ይሄ ቃል በቃል መጠቅሰል ነው። ልባርግ የእንግሊዙ ጠቅላይ ሚኒስትር ንግግር ነው። ወንድ ከሆነ ያኔ ይተኩስ ብለዋል ቭላዲሚር ፑቲንን። እንግሊዝ ጦሯን አስገብታ የጥምረቱ ኃይል ወደ ዩክሬን ከተሰማራ በኋላ እና ተኩስ አቆሞ እንዳይሰበር ነው የሚሉት እነሱ። ያን ጊዜ ወንድ ከሆነ ይተኩስ፣ ከዩክሬን ጋር መዋጋት እንዳይመስለው የሚል ነው የሳቸው። አሁን በቅርብ ደግሞ ቭላዲሚር ፑቲን የሰጡትን ምላሽ ሰምተሃል። ከዩክሬን ጋር እኮ እኛ እየተዋጋን አይደለም፣ ኢላማ መርጠን አነጣጥረንና ለይተን ነው የምንመታው። ይሄ አሁን ባለንበት ዘመን ጦርነት እንዴት ይካሄዳል የሚለው ጋር ስታየው ቶታሊ የጦርነት አይደለም። ጦርነት የምንገባ ከሆነ ጦርነት የሚኖረው በእኛና በእናንተ ነው መካከል ነው፣ በአውሮፓውያኑ መካከል ነው። እና የሁለታችን ጦርነት ከተጀመረ ደግሞ የምንደራደረው ሰው እንኳ አይገኝም በፍጥነት ነው የሚሉት። ብዙዎቻችን መሬት ላይ እንደቆመን አንገኝም ነው የሚሉት። ይሄንን ነው ያሉት። በጣም በአጭር ጊዜ ለድርድር በጭሱና በሬሳው መሃል የምንደራደረውን ሰው እንኳ ለሰላም አናገኝም። የቆመስ በሕይወት ያለ ሰው ላይገኝ ይችላል። እንዲህ አይነት ዘመን ውስጥ ያለ ነው ኢሳያስ። እና እግዚአብሔር እጃቸውን የያዘው ዓለም የዶናልድ ትራምፕ አዲሱ ሰነድ የአውሮፓውያኖች ጉዳዩን በጣም ማክረር ካሁኑ ያሳሰባቸው ይመስላል። አውሮፓ ጉዳዩን እስካላላች ድረስ በአውሮፓና በሩሲያ መካከል ጦርነቱ የማይቀር መሆኑንና አውሮፓም ደግሞ በሂደት አሁን ካላት ስልጣኔ እንደምትወጣ አመላካች ነውና ይሄስ እንዴት ነው ሊታይ የሚገባው በአውሮፓውያኖች? ከዚህ በፊት የኖርዌይ መከላከያ ሚኒስትር የሰጡትን ማብራሪያ ሰርተነው እናውቃለንና እንደው እሱን ነገር ካገኘው ድጋሚ ለአድማጮቻችን ወደ ላይ እንዳምጥተህ ብትጭነው ደስ ይለኛል። እና ምንጊዜም አውሮፓውያኑ በማልረዳው መንገድ አሜሪካን በዚህ በስትራቴጂ ሰነዷ ላይም ሆነ በአደባባይ ምንም ትበል ፎር ግራንት ነው የሚወስዱት። ያ የመጨረሻው ቀን ሲመጣ አሜሪካ እንዳለች አድርጎ ነው የሚያስቡት። ይገርማል። ኤኒዌይ ከዛ ተነስተው ከራሽያ ጋር ራሽያ አውሮፓን ልትወጋ መዘጋጀቷን በመመረጅ የግንባር ቀደም መራጅ ሀገር ዩክሬን መሆኗን በመጥቀስ ባነቀርታ ኖርዌይ መሆኗን በመግለጽ በዚህ በዋልታው አካባቢ ባለው ቦታዎች ላይ የምታደርገውን የኒውክሌር ዝግጅት፣ የሰርጓጆች ዝግጅት፣ የአዳዲስ ሚሳይሎች ሙከራና ትጥቅ ዝግጅት የመሳሰለውን በመግለጽ በጦርነቱን በምትከፍትበት ጊዜ የት ቦታ ላይ ቀድማ መያዝ እንዳለባት ይሄ አጠቃላይ የጦር ስትራቴጂ የምትለውን ነገር በመተንተን በጎን በኩል ደግሞ የዚህ የአውሮፓ ወይም የኔቶ ኃይል ደግሞ እነዚህን ነገሮች ለማክሸፍና
የላቀ የበላይነት ለማሳየት ያለውን ዝግጁነት ደግሞ ራሽያም እያየችው ነው በሚል የሰጡትን ትንታኔ አስቀምጫለሁ። አለን እኛ ላይ የተሰራ አለ፣ እሱ ማየት ትችላለህ። ስለዚህ ማለት የሚቻለው እንግዲህ ይሄ ነገር እንዳይፈጠር ነው እኛ ማድረግ የምንችለው። ግን ሰው ያየኸውን ተናገር ቢባል ራሽያና አውሮፓ ለማይቀሩ ውጊያ የተዘጋጁ ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሆነልን። መልካም ቀን፣ መልካም እሑድ። በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999027273 በዋትሳፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት። በጊዜ ግቡ። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና